ወላሂ ማለት ነው ትለያለች وش تستاهلين يا راجع عيدية شكرا يا غازي شكرا يا غازي شكرا هدية مرة شكرا يا غازي شكرا يا راجع انت تستاهل انت ما في بنغالي انت سعودي ما شاء الله ተንበሸበሻችሁ እንኳን ደስ አላችሁ ግን ስጦታ ስታገኙ ሀገራችሁን እንዳትክዱ ሀገራችሁን ደግሞ አታቋሽሹ እንዴ ይሄ ባላይኩም ሀገራችሁ እኮ ነው እነሱ የሰጧችሁ በአመት አንዴ ኢድ 500 ሪያል ወይም በዛ ቢባል እስከ 1000 ብር ነው የሚሰጧችሁ ያንን ደግሞ አገኘን ብላችሁ ሀገራችሁን ትክዳላችሁ አራኤ ባላይኩም ለማንኛውም አንዲት እህታችን የሴትዮዋ ወንድ ልጇ ሙሉ ፓኬት ሞዴስ ሰጠኝ ትላለች ጂብ ኬር ምን አስቦ ነው በሰላም ነው እሷስ የተቀበለችው ምን ሆና ነው ሰላም አለይኩም ወራህመቱላሂ ወበረካቱ ውድ የተከበራችሁ የተወደዳችሁ ውድ ሷሊሃ ቤተሰቦች እንዴት ናችሁ እንደምን ቆያችሁ ከኔ ጋር ሁሉ ሰላም ነው አልহামዱሊላህ ዛሬም እንግዲህ በመተመለከቷቸው እህቶቻችን ደስታቸውን ለመካፈል ወደናንተ ቪዲዮን ይዤ መጥቻለሁ ትላንትና የኛን ደስታ አጋርቻችሁ ነበር ደስታችንም ሆነ ያለውን ነገር እየለበሰን የተሰጠንን ስጦታ አሳይቻችሁ ነበር ብዙዎቻችሁ በሱ ተዝናንታችኋል ሳልዬ ከፍቶን ነበር በጣም እንደው ቪዲዮሽን ካየን በኋላ እጅግ በጣም ስቀናል እጅግ በጣም ተገርመናል ብላችሁ ያላችሁ አላችሁ እንዲሁም ደግሞ እንዴ ሳሊ ይሄ እኮ ትልቅ ነገር ነው ምንም ያላገኘን ሰዎች እኮ አለን ዝም ብላችሁ ስጦታችሁን አትቀበሉም እንዴ ያላችሁም አላችሁ የምር ከኛ አይነቱ ስጦታ እናንተ ምንም ያልተሰጣችሁ ትሻላላችሁ እኛ እኮ ተሰጠን ይሰጠናል ወይም ደግሞ ተሰጠን ብለን የዘገየን ሰዎች ነበርን ግን ደግሞ ሲመጣ ልብሱን አይታችኋል አሁን ለኢድ በነገራችን ላይ ያን ልብስኛ ለኢድ አንለብሰውም ለኢድ እኔ እንደራሴ የራሴን ልብስ ነው ራሴ የገዛውትን አሪፍ ከራሴ በራሴ ልክ የሚሆነውን ልብስ ነው የምለብሰው እንጂ እነሱ የሚሰጡትን ያንን ትልቅ ምን ለኢድ ለአመት ባለ የምለብሰው ልብስ ነው እንዴ አላደርገውም ለማንኛውም ራሴ ገዝቼ በራሴ በልክ ገዝቼ ነው የምለብሰው እና ምንም ልትከፉ አይገባም በእርግጥ በእነዚህ እህቶቻችን ብትሉ ግማሾቻቸው ወርቅ የተሰጣቸው ግማሾቻቸው በብር የተንበሸበሹት ኦኬ እኔ እኮ ወይ ብሩን እንደዚህ ቢሰጡን እኛ ራሳችን መርጠን እንገዛለን ወይም ወስዶ ቢያስመርጡ እኮ እሰየው ጥሩ ነው ግን ደግሞ እነሱ በራሳቸው ገንዘቡንም ያወጣሉ እንደገና ደግሞ ያው እንደዚህ ለኛ ማይሆነንም ልብስ ደግሞ ገዝተው ያመጣሉ ለማንኛውም እኔ ሹክራን ብያለሁ ምንም ቢሆን ምንም ያው ሹክራን አላህ ይስጥልን እኮ ብያለሁኝ ለማንኛውም ያው እንደኔ የተሰጣችሁ ደግሞ ብዙዎቻችሁ የተከፋችሁ ካላችሁ አብሽሩ ምንም ማለት አይደለም አትከፉ አንድ ያየሁት ቪዲዮን በኋላ ላይ ያስቀብላችኋለሁ አንድ እህቴ ስጦታ ገዛልሻለሁ ብላኝ ሲትዮ የኢድ ልብስ ልገዛልሽ ነው ብላኝ ሳልተኛ ስጠብቃት ነጋብኝ ብላለችና ቪዲዮን አስቀባላችኋለሁ እና አሁን መጀመሪያ ግን የማሰማችሁ አንድ እህታችን ትላንትና በሰራውት ቪዲዮ ላይ በጣም ብዙ ኮሜንቶች አንብቤያለሁኝ ግን ደግሞ በዚህ ኮሜንት ደግሞ ምናልባት ላዳድስ ለመጣችሁ ትምህርት ይሆናል ብዬ ስላሰብኩኝ ከዛ ሁሉ ኮሜንት ይሄንን ኮሜንት ማርጬ አወጣሁኝ ምክንያቱም የኮሜንት ለሌሎች ይጠቅማል ብዬ ስላሰብኩ ነው የመረጥኩበት ምክንያት እና እዚህ ጋር እቺ ልጅ እንደምትለው እናንተም ያነበባችሁ ጌታን እኔ ክርስቲያን ነኝ ግን የኔ የሴትዮ 200 ብር ነው ያለችው ያው ሪያል ነው ብርና ሻምፖ ሰጣችኝ ሴት ልጇ ደግሞ ሻምፖ እንትን ሻሽ ማለት ነው ሻሽ ሰጠችኝ አንዱ ወንድ ሙሉ ፓኬት ሞዴስ አንዱ ደግሞ 25 ብር ሰጠኝ ትላለች እንግዲህ ግን ከኢትዮጵያ ከመጣው አንድ ወር ከ15 ቀን ነው እንደምታዩት እንደምታነቡት ተስፋ አደርጋለሁ እንግዲህ ሴትዮዋ የሰጠቻት 200 ሪያል እና ሻምፖ ሌላኛው ደግሞ ሴት ልጇ ሻሽ አንደኛው ወንድ ልጇ ሙሉ ፓኬት ሞዴስ አንደኛው ደግሞ 25 ብር ነው የሰጣት እኔ ምን ለምን አስበው እንደሆነና እንደዚህ አይነት ነገር እንዳትቀበሉ በጣም ጥንቃቄ ልታደርጉበት ነው ይሄንን ቪዲዮ የሰራሁት ወንዶች በተለይ ጎረምሶች ያሉበት ቤት ስትሆኑ እንደዚህ አይነት ነገር ሲያመጡላችሁ እንዳትቀበሏቸው ልክስክሶች ናቸው ይሄንን የሚያደርጉት ወለ ሰውየው ቢሆን ወለ ልጆቹ ጎረምሶች ቢሆን ራሱ እንደዚህ አይነት ነገር እናንተ ገና ከወዲሁ አሁን ወር ከ15 ቀኗ ነው በዚህ ከጀመሩ ነገ የተለያየ ነገር ያመጣ ይቀርባቸዋልና
ችግር ውስጥ ከመግባታችሁ በፊት እናንተ ጥንቃቄ አድርጉ። በተለይ በወንዶች በኩል ምንም አይነት ነገር ከመቀበል ራሳችሁን ብትቆጠቡ እንደኔ የተሻለ ነው። እነሱ እንዲህ እያሉ ነው የሚቀርቡት። አረብ ልጅም ሆነ ወንዶችም በቃ በአጠቃላይ ወንዶቹ ልክስክስ ናቸው። ሰራተኛ ፊት ከሰጧቸው ማለት ነው። ፊት እንዳሰጧቸው እንደዚህ አይነት ነገር ደግሞ አስቦ እንዴት ሊያመጣ ቻለ? በኢድ ምድር ስንት ነገር ሀዲያ የሚሰጥበት ጊዜ ላይ እሱ ሞዴስ አስበው ገና በዚህ ቦር ከ15ቷ እንዴት አምጥቶ ሊሰጥ ይችላል? እና ይሄንን ነገር ብታስቢ መልካም ነው እህትዬ። እንዳትቀበይ እንደዚህ አይነት ነገር ወለ በሰውየው በኩል ወለ በልጆች በወንድ ልጆች በኩል እንደዚህ አይነት ያሉ እንደዚህ ሞዴሶች እንደዚህ የውስጥ ልብሶች፣ ሽቶች፣ ሰዓቶች ምናምን በጭራሽ እንዳትቀበሉ። ገንዘብ ራሱ እንዳትቀበሉ ወይ በሴትዮ አማካኝነት ከተላከላችሁ እንጂ ከነሱ እጅ እንደው ባትቀበሉ ባይ ነው። ልክስክሶች ስለሆኑ ነው እንደዚህ የሚያደርጉትና እየደበቁ አምጥቶ የሚሰጡ እንደዚህ አይነት ደግሞ የሴት ኮስሞ ነገር አምጥቶ የሚሰጡ ወንዶችን ተጠንቀቋቸው። አሁን እቺ ልጅ እንደዚህ ይሄንን ነገር ሲሰጧት ደስ ብሏታል ባለማወቅ ነውና ለአዳዲስ ሰዎች ይጠቅማል። እንደዚህ አይነት ነገሮችን እንደዚህ አይነት ስጦታዎችን ከወንዶች ባለመቀበል ራሳችሁን ተንተን በሉ፣ ራሳችሁን ጠብቁ። እነሱ በዚህ ምክንያት ነው የሚቀርቡ። ታውቃላችሁ እዚህ ሀገር ላይ ወንድ ልጅ ሴትን ልጅ ደፍሮ አያናገርም አይደለ? እንደዚህ ሰራተኛ ስትሆኑ ምናምን። ግን በእንደዚህ አይነት ጥቃቅን ነገርና በእንደዚህ አይነት በጥቅም ነገር ከቀረቧችሁ ደግሞ እርግጠኛ ለሌላ ነገር እንደፈለጓችሁ ትንሽ ቆይቶ ሌላ ነገር እንደሚጠይቋችሁ እርግጠኛ መሆን አለባችሁ። ፊት እንዳሰጧቸው። በነገራችን ላይ ፊት እኛ ስንሰጣቸው ነው እኛን የሚቀርቡን። እኛ ግን ፊት ካልሰጣናቸው ተከባብረን ነው የምንኖረው። እነሱ ቤትም ብንኖር ምንም ያህል ጊዜ ብንኖር እኛ ፊት ካልሰጣናቸው በፍጹም እነሱ እንትን የሚሉበት ነገር የለም። ብቻ ስላልደረሰብሽ ነው ልትሉኝ ትችላላችሁ። እኔ ይኸው 7 አመቴን ይዣለሁ። ኮስተር ብዬ ስራዬን እሰራለሁ። ከስራዬ ውጪ ከነሱ ጋር መገልፈጥ መሳቅ ምናምን አልፈልግም። ወንዶችና ሰውየው ላይ ማለት ነው። እና እንደዚህ አይነት ነገሮችን ደግሞ ሲያመጡ አንድ ቀን ይሄንን አልፈልግም ለምን እንደዚህ አይነት ነገር ታመጣልኛለህ ብትሉት ወላይ ከዛ በኋላ ዞር ብሎ እናንተን አያያችሁም። አንድ ቀን ማስደንቀጥ ለሱ በቂው ነው። አንድ ቀን ማለት ነው። እንደዚህ አይነት ነገር ሲያወራችሁ ኮስተር ያለ ምላሽ ከሰጣችሁት ሁለተኛ ደግሞ ደፍሮ እናንተን አያናግራችሁምና ራሳችሁን እንድትጠብቁበት ነው። ቃቂ አድርጉ። ትክክለኛ ለመስጠት የሚፈልጉ ወንዶች ጎረምሶቹም ቢሆን ሰውየውም በሴትዮ አማካኝነት ነው ለእናንተ የሚልኩት ማለት ነው። ቀጥታ በሷ በኩል ለሷ ስጫት ለሰራተኛዋ ብለው ከሰጡ ያንን ተቀበሉ። ግን ተደብቆ ድብብቆሽ የሚሰጧችሁ ነገር በሱ ላይ ጥንቃቄ አድርጉ ለማለት ነው። እና ከትላንቱ የዛሬው ይሻላል። ትላንት ያቀረብኩላችሁ የብዙዎቻችን ልብስ የበዛብን በጣም የሰፋን ነበረ። ዛሬ ደግሞ እንደምትመለከቷቸው ግማሻቸው ብር ተሰጥቷቸው በብር በቃ ደስታቸው እንደዚህ እየጨፈሩ እንደዚህ ዘለሉ እየገለጹ ነው። እዚህ ጋር ደግሞ ለዚች ልጅ ማሻአላህ ተባረከላ የስራ ልብስ ቢሆንም ይሄን ሁሉ ነው የስራ ልብስ የሰጧት። አንዳንድ አረቦች ኮንትራት ቢያስመጡም ከስንት አንዳንዳቸው ልብስ ይገዛሉ እንጂ በራሳቸው ገንዘብ ልብስ እንዲገዙ ኮስሞ እንዲገዙ ያደርጓቸዋል። እና በእነሱ ገንዘብም ይሄን ያህል የስራ ልብስ ቀይራ የምትለብሰው መግዛታቸው ራሱ ትልቅ ነገር ነው። እና ሹክራን መዳሞች፣ ያው ምንም ቢሆን ስጦታ ነውና በጣም እናመሰግናለን። እና አንዲት እህታችን ደግሞ እንደምትመለከቱት ይሄንን ወርቅ መዳሜ ለኢድ ሰርፕራይዝ አድርገኛለች ብላለች። በጣም ደስ የሚል ነው። እንግዲህ አንዲት ደግሞ ቀደም ያሳየኋችሁ ለኢድ ስጦታ ሲሰጣት ጭራሽ ሀገሯን ጭምር ነው የካደችው። ከዚህ በኋላ የኔ ሀገር የለም ነው ያለችው። እስኪ ቪዲዮን ላሰማችሁ። تستاهلين يا راجع عيدية. شكرا يا غازي، شكرا يا غازي، شكرا. هدية مرة. شكرا يا غازي. شكرا يا راجع، انت تستاهل. انت ما في بنغالي، انت سعودي ما شاء الله. كله صاير عيد مبارك، عيد مبارك يا غازي. شكرا يا غازي. يا راجع انت كم سنة شغل سعودية هنا؟ 7 سنة ان شاء الله. 7 سنة. كيف سعودية؟ الحمد لله كله كويس، كله نفر، كله بنات، هون ما بيزرق، كله الحمد لله كله كويس سيدي. كله كويس؟ الحمد لله. هاي انت الحين يحب بنغالي ولا سعودي؟ أنا حبيت مدينة مكة، هذا كويس. مكة مدينة صيدية. ليش هذا ما في كويس طيب؟ اسمعي الحين انت حبي بنغلاديش ولا سعودية؟ حبك صيدية، ما في بنغلاديش. بنغلاديش مرة
ያቻት ይሄው አሁን ያገሯ ልጆች እንዴት እንደሚበሳጩባት ሀዲያ ስለተሰጣት ማፊ ባንግላዴሽ አለችና ሀዲያ ስለተሰጣችሁ ደግሞ ሀገራችሁን አትካዱ። ለማንኛውም እንኳን ደስ አላችሁ፣ ደስታችሁ ደስታችንን፣ ላልተሰጣችሁ ደግሞ አብሽሩ። የራሳችሁን የላባችሁን የሰራችሁበትን ከተሰጣችሁ በቂ ነው። ኢንሻአላህ አላህ ደግሞ ለእናንተ የሚሰጣችሁ ለእናንተ ያስቀምጥላችሁ፣ አይታወቅም። አላህ ሐላል የሆነ ርዝቅ ለሁላችንም ይወፍቀን ይወፍቃችሁ። የአመት አመት ያደርሰን ኢንሻአላህ። ዘንድሮ በአረብ ሀገር ጾመናል። ቀጣይ አመት ደግሞ በሀገራችን እኛም የቤት እመቤት ሆነን ሰራተኛ ቀጥረን በቤታችን ምናሳልፍ አላህ ያደርገን ከቤተሰቦቻችን ጋር። ወላሂ ያንን ዱአ ነው እምመኘው፣ ያንን ዱአ ነው ማደርገው እኔ ለናንተም ጭምር ማለት ነው። አላህ Subhanahu Wa Ta'ala ጾመው ከተጠቀሙት ያደርገን፣ ተርበው ተጠምተው ካዋሉት ሳይሆን ጾመን አጅራቸው ከፍ ካሉ ደጋግ ባሪያዎች ጋር አላህ አጅራችንን ከፍ እንዲያደርግልን ዱአ አድርጉ። ኢድ ሙባረክ፣ እንኳን አደረሳችሁ። በዚያው አጋጣሚ ኢንሻአላህ እንግዲህ የዛሬው ቆይታ ይሄን ይመስል ነበረ። በሌላ ጊዜ በሌላ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።